ስለ ንግስናው ካወራው ሶስተኛ ቪዲዮዬ ማለት ነው ንግስተ ነገስት እህተ ማርያም ዘኢትዮጵያ የተባለው እኔም ስሙን እየለመድኩት መጥቻለሁ እናንተም እየለመዳችሁት ነው ብያምናለሁ አንዳንዱ ደግሞ እንቅልፍ የነሳው አለ የታባቱንስና ይሄ አጋንንት እግዚአብሔር ይገስጸው በሰው ልጆች ላይ አምሮ ላይ ቁጭ ብሎ ነገሮችን የሚያጣምም አጋንንት በስድብ የተሞላ አጋንንት እኛ ቦታ ከፍተንለት ዝም ብሎ ሱማ ሊጫወት አይችልም ቦታ አግኝቶ ነው አንዳንዴም ከአእምሮ በላይ የሚሆኑ ነገሮች እግዚአብሔር አሁንም ህሊናችንን ልቦናችንን ያጽዳልን መብራን ያስተማረችኝ አቤቱ ጌታ ሆይ በኃጢአት ያደፍኩና የቆሸሽኩ በኃጢአት የተላሁና የበሰበስኩ በፊት ቆም ያለው ምሕረትና ይቅርታህን ፈልጌ የሚል ጠፍቷል በአሁን ሰዓት እግዚአብሔር ለኔም ለእናንተ የሚያስፈልገውን ያውቃል ግን ስለ ኃጢአታችን ስንንበረከክ ጸሎት ስናረግ ስለ ኃጢአታችን ልንናዘዝ ግድ ይላል ኃጢአተኛ መሆናችንን እናረጋግጥ በራሳችን ህሊና ውስጥ ማለት ነው እንመን በኃጢአት እዚህ ምድር ላይ እንደቆመን ዝም ብሎ አማትቦ ብቻ አባታችን ሆይ ብሎ ማለት ጸሎተኛ ሆነ ማለት አይደለም የጥንት አባቶቻችን ዛሬ በጸሎት መጽሐፎቻችን ላይ በገድሎች ላይ ምናነባቸው ያ እነዚህ ቅዱሳን አባቶች እግዚአብሔርን ያመሰገኑበት ቃል ነው ዛሬ አንዳንድ ሰው ሲጸልይ ሲያነብ ያድራል ሲያነብ የሚውሉሉ አለ ግን መቤታችን እንዲህ ብላ ነበር ይሄ አባቶች ያመሰገኑት ነው የነሱ የምስጋና የጻፉት ማንበቡ በጣም የተቀደሰ ነገር ነው እስቲ ዛሬ ደግሞ በዘመኑ እኛ ለተደረገልን ነገር እንዴት አድርገን ነው እግዚአብሔርን የምናመሰግነው እስቲ ካንደበታችን የሚወጣውን የምስጋና ቃል ምስጋና ለእግዚአብሔር የተጻፈ ማንበብ ብቻ ሳይሆን ራሳችን ቃላቶችን እየፈጠርን እግዚአብሔርን ማመስገን አድርገህልኛልና ለዘላለም አመሰግንሃለሁ ስለተደረገልንም ስላልተደረገልንም ስለሆነልንም ስላልሆነልንም ስለተሰጠንም ስላልተሰጠንም ሁሉ እናመሰግንሃለን ማለት የፈጣሪ ነው ምስጋናውን መውሰድ አንችልም ባመሰገንን ቁጥር አጋንንት ይበሳጫል አጋንንት ይቃጠላል ያው የሥራ ምድቤ ቤተክርስቲያን ናት ብያለሁ መጀመሪያ የተሰጠኝ ቤተክርስቲያኔን የተባልኩት እንዴት ነው መብራሃን ይህንም ያህል ቤተክርስቲያን እንዴት ነው ምገባው እንዴት ነው መሰራው ምን አለች መሰላችሁ አንቺ ሳትሆኚ እኔ ነኝ አለች በስጋ የማሰራሽ ነገር ደግሞ አለ ህዝብ ፈለገ አልፈለገ ወደደ አልወደደ ማለት ነው ይህንን ኃላፊነት ስሰራ እውነት በክርስቲና ህይወት ውስጥ ያላችሁ ልትጸልዩልኝ ይገባል አንዳንድ ጊዜ ምንድነው በመልእክት ላይ አረ ይድፋትችንስ አረ ምንድነው ኢየሱስ ያጥፋት የትኛው ኢየሱስ ነው የሚያጠፋኝ እኔ
ያ የጨለማው ኢየሱስ አረ እንዴት እናንተንም አላጠፋችሁም ጉድጓድ ቆፍሮ እየጠበቃችሁ ነው ያንን ጉድጓድ ግን ልደፍንበት ታዝዣለሁ እኔ ኩሩ የተዋህዶ ልጅ ነኝ የጥንት የጠዋቷ አሁን የምታዩት ትርምስ አይደለም የጥንቷን ስርዓት ይዣለሁ እኔ ብዙዎች አያቋት አንዳንዱ ጥያቄ እንዲሁ ገረፍል አድርገውና ንጉስ ነበረ ምኛ ምን ጠብቀው እንዴት አንቺ 2008 ላይ እንዳልኳችሁ እዚ ቪዲዮ ላይ በዛ ሰዓት ቪዲዮ የለም እዚ በመናገርበት ሰዓት የብዙዎች ጥያቄ ይሄ ነገር ነበረ ንጉስ ይመጣል እንደውም የተባልኩት ንጉስ ቴድሮስ ይመጣል ይያሉ እንዴት ነው ይሄን እንዴት ነው እህተ ማርያም የምትመልሽልን የሚል ጥያቄ ነበረ ስም ያልተሰጠኝም ብለሽ ባያቸው እግዚአብሔር ከጊዜ በኋላ የሚያረጋውን ምናቀው የለም እግዚአብሔር እኔና እናንተ በጠበቅነው ሳይሆን ባልጠበቅነው መንገድ ነው የሚመጣው ለክኔ እናንተ ንጉስ ቴድሮስን እንደምንጠብቀው ሁሉ አጋንንትም ይጠብቀዋል እሱ ነኝ ብሎም ለማሳት ይሞክራል መጀመሪያ የኛ የመንፈሳዊ ህይወታችን መስተካከል አለበት እንዴት ንጉሱን ተቀበሉታላችሁ ከታች የመጡትን እንኳን ያልተቀበላችሁ የእግዚአብሔር መልእክተኛ ሆኖ የመጡትን ያላመናችሁ እንዴት አርጋችሁ ያንን ትልቁን ሲመጣ ተቀብታምናላችሁ ይሄ ንጉስ ይመጣል ወይ ለምትሉኝ በሂደትና በሰዓቱ በጊዜው ሁላችንም እናየዋለን 40 አመት ነው የተባለው እኔ ደግሞ 60 ተባልኩኝ እናንተ ታሪክ እያነበባችሁ ነው እኔ ደግሞ የታሪኩ ባለቤት እየተናገረኝ ነው እንግዲህ የትኛው ይበልጣል ብዙ መረጃዎች ሊኖራችሁ ይችላል ይሄ ያለን እኔ ደግሞ ያለኝ ይሄ ነው የተባልኩትን ለእናንተ ብቻ መናገር ነው የኔን ስራም በተግባር እንዲሆን የሰው ልጅ አንድ ነገር ሲሆን በተግባር ማየት ይፈልጋል መሆንም አለበት አንድ ነገር ይነገራል ከዛ በተግባር መፈጸም አለበት እኔ ሹሩሩ አላቀም ይሄ ያቆላመጡ የተለማመጡ ሹሹታ ምናምን የለኝም ቀጥ ያለ ንግግር ነው አይደለም አላውቅም አውቃለሁ ታዘዣለሁ አልታዘዝኩ አለቀ ድብልቅልቅ ያለ ነገር የለኝም ማለት ነው ሊኖርኝም አይገባም ከእህተ ማርያም ፍጹምነት ፈልጋችሁ ከሆነ ተሳስታችኋል አልነበርኩም አይደለሁም አልሆንም ፍጹም እግዚአብሔር ብቻ ነው ፈጣሪ የልዑል እግዚአብሔር ስም የተመሰገነ ይሁን ዘኢትዮጵያ